ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ብሪያን ኢምቦሞ እንግዲህ የወርሃ ጥቅምት የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች በመባል ተመርጧል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ካሜሩናዊ ተጫዋች ብሪያን ኢምቦሞ የወርሃ ጥቅምት የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች በመባል ተሸልሟል። እንግዲህ ይህ ድንቅ የሆነ ተጫዋች በማንቸስተር ዩናይትድ ቤት ድንቅ ጊዜን እያሳለፈ ይገኛል። የጎል አስተዋጽኦዎችም ቢታዩ እንደዚሁም ደግሞ ጎሎችን በማስቆጠር በወሳኝ ሰዓት ማንቸስተር ዩናይትድ አሸናፊ እንዲሆን እያደረገ ይገኛልና ይህ ድንቅ የሆነ ካሜሩናዊ ተጫዋች በማንቸስተር ዩናይትድ ቤት በርካታ ነገሮችን ይሰራል ተብሎም ይጠበቃል። የወርሃ ጥቅምትም ምርጥ ተጫዋች በመባል ተመርጧል። ሌኒሮ እንዲህ ሲል ተናግሯል። ከምንከተለው የጨዋታ ሲስተም ምንም አይነት ችግር የለብኝም። ብዙ ጊዜ ተናግሬ ያለው በሶስት ተከላካይ መጫወት ለኔ ችግር የለውም። ባለፈው የውድድር ዓመት እኛ የተቸገርነው በዚህ የጨዋታ ምክንያት መሆኑን ሲናገሩ ነበር። ነገር ግን ዘንድሮ ጨዋታችንን በዚሁ ስልት ማሸነፍ ችለናል። እናም የእነርሱ ሀሳብ ስህተት መሆኑን አይተናል። ነገር ግን አሁንም ልንሰራባቸው የሚገቡ ብዙ ጉዳዮች አሉ። ሪያል ማድሪድ በእኔ ላይ ፍላጎት እንደነበረው ከሚዲያዎች መስማት ችያለሁ። ነገር ግን አንዳንድ ጊዜ በህይወቱ ውስጥ ወሳኝ የሆኑ ውሳኔዎችን ማሳለፍ አለብህ። ከማድሪድ በተጨማሪ ብዙ ክለቦች እኔ ለማስፈረም ከፍተኛ ፍላጎት አሳይቶ ነበር። ነገር ግን የኔ ምርጫ ዩናይትድ መቀላቀል ብቻ ነው። ሰዎች ባለፈው የውድድር ዓመት በነበረን የተበላሸው ውጤት ምክንያት ዩናይትድን መቀላቀል ስህተት እንደነበር ሲያወሩ አስተውያለሁ። እኔ ግን ለራሴ የተሻለው ነው ብዬ ያመንኩት ክለብ መርጫለሁ። በዚህም መቼም አልቆጭም ሲል ፈረንሳዊ ተጫዋች ሌኒዮሮ ተናግሯል። ሩበን አሞሪም እንዲህ ሲሉ ተናግሯል። አሁን ላይ በመጥፎ ሁኔታዎች እንኳን በራሴና በቡድን ላይ ያለኝ እምነትን አልቀይርም። በተጨማሪም በዚህ ክለብ ውስጥ ስሰራ የሚኖረውን ጫና በደንብ ተለማመጀዋለሁ። በጫና ውስጥ መስራት አሁን ላይ ለኔ ትልቅ ጉዳይ አይደለም። በተጨማሪም ከስህተቶቼ ይበልጥ እየተማርኩና ስህተቶችን ለቀጣይ ጨዋታዎች ዝግጅት መጠቀም እየቻልኩ ነው ሲል ሩበን አሞሪም ተናግሯል። ከዛ ውጪ በዚህ የውድድር ዓመት እጅግ አስደናቂ ብቃት እያሳየ የሚገኘው ሰይድ ኤልማላ የትኩረት ማዕከል ሆኗል። ከወደ ጀርመን ብቅ ያለው እጅግ ማራኪ የሆነው የ19 ዓመቱ የክንፍ ተጫዋች ሰይድ ከወዲሁ የታላላቅ ክለቦች ትኩረትን እየሳበ ይገኛል። ከፍተኛ መልማዮች ተጫዋቹን በአይነ ቁራኛ እየተከታተሉት እንደሚገኝ ሲገለጽ፣ ቼልሲም ለፊርማው ፉክክሩ መቀላቀሉ ተሰምቷል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ማንቸስተር ዩናይትድ እና ሊቨርፑል ተጫዋቹን በጥብቅ እየተከታተሉት ይገኛሉ። ሶስቱም ክለቦች ኤልማን የረጅም ጊዜ ኢንቨስትመንት አድርገው ይመለከቱታል። በቀጣዮቹ ወራትም ለፊርማ የሚደረገውን ፉክክር እንደሚጠናከር ይጠበቃል። የጀርመኑ ክለብ ኮሎኝ ንብረት የሆነው ታዳጊው ስለ ብቃቱም ቁጥሮች ይመሰክራሉ። 4 ጎልና 2 አሲስት በ9 የቡንደስሊጋ ጨዋታዎች ማስመዝገብ ችለዋል። በዚህ ውድድር ዓመት ጉዳቶች ሊቀንሱ የቻለው እንዴት ነው? የተሰሩ ስራዎች ነበሩ ሲባሉ እንዲህ ሲሉ መልሰዋል። ምንም አይነት ያደረግነው ለውጥ የለም። አሁን ላይ በሳምንት አንድ ጨዋታ ነው የምናደርገው። ስለዚህ የጨዋታ መደራረብ የለብንም። በዚህም መሰረት በአምናው የውድድር ዓመት ተጫዋቾችን ሊያስተናግዷቸው የነበሩት ጉዳቶች ሊቀንሱ ችሏል። በልምምድ ላይም ከፍተኛ ስሜትን የቀላቀለ ጨዋታ አንጫወትም። ይህም ጉዳቶችን የቀነሱበት ሌላኛው ምክንያት ነው። በዚህ ላይም ጥንቃቄ ለመውሰድ ሞክረናል። ነገር ግን ትልቁ ምክንያት በሳምንት አንድ ጨዋታ ማድረጋችን ነው ሲሉ ሩበን አሞሪም ተናግረዋል። የሌስተር ሲቲው የክንፍ መስመር ተጫዋች የርሚ ሞንጋ የብዙዎችን ቀልብ እየሳበ ከሚገኝ ተጫዋች መካከል አንዱ ነው። እንደ ፉትቦል ኢንሳይደር ዘገባም ከሆነ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም የሚደረገውን ፉክክር ተቀላቅሏል ተብሏል። እንደ ሌሎች ጥቆማዎች ከሆነ ማንቸስተር ዩናይትድ ፈጣን እንቅስቃሴዎችን የሚያደርግ ከሆነ ስምምነቱን በ2 ሚሊዮን ፓውንድ ሊያጠናቀቅ ይችላል። በርካታ የፕሪሚየር ሊግ ክለቦች ተጫዋቹን እየተከታተሉ ሲሆን ከእነርሱ መካከል ቼልሲ አንዱ እንደሆነ ታውቋል። ማንቸስተር ዩናይትድ በአንድ ደጋፊ ላይ ስታዲየም እንዳይታደም የእገዳ ቅጣት አስተላለፈ። ደጋፊው የምዕራብ ለንደኑ ቼልሲን አስመልክቶ ሆሞፎቢክ ሀሳብ ይዘት ያለው በማህበራዊ ገጹ ላይ ማጋራቱ ለእገዳ እንደዳረገው ተሰምቷል። በዚህም መሰረት ማንቸስተር ዩናይትድ ይህም ደጋፊ ለቀጣይ 3 ዓመታት በኦልድ ትራፎርድ ታድሞ ጨዋታዎችን እንዳይመለከት እገዳ ጥሎበታል። ፈረንሳዩ የቀድሞ የማንቸስተር ዩናይትድ አማካኝ ፖል ፖግባ በህይወቱ ውስጥ ትልቅ ስህተቱ የወላጅ አባቱን ምክር አለመስማቱ እንደሆነ ገልጿል። በማንቸስተር ዩናይትድ ቤት ከፍተኛ ክፍያ አገኝ ነበር፣ ነገር ግን በዩናይትድ መጀመሪያ ክፍያዬን ሳገኝ ወላጅ አባቴ ልጅ ሆይ ገንዘብ በከንቱ አታጥፋ፣ ፓርቲው ሲያበቃ ሁሉም በዙሪያ ያለ ይቀራል፣ ሁሉም ነገር ባዶ ይሆንብሃል ብሎኝ ነበር። በዛ ወቅት አባቴ እንደዚህ ሲለኝ ያን ያህል አልገባኝም ነበር። ሁሉም ነገር የገባኝ ከእግር ኳስ ስታገድና ችግር ሲገጥመኝ ነው ብሏል። ምክንያቱም ገንዘብ እያለኝ በዙሪያ የነበሩ ሰዎች በሙሉ በችግር ሰዓት ከጎኔ የራቁ፣ ማንም ሊያቀርበኝ አልሞከረም ነበር። በዛ ችግር ሰዓት ከጎኔ የነበሩ ቤተሰቦቼ ብቻ ነበሩ። ትልቁ ስህተቴ ይህንኑ የወላጅ አባቴን ምክር አለመስማቴ ነው ሲል ፈረንሳዊ ተጫዋች ፖል ፖግባ ተናግሯል። ማንቸስተር ዩናይትድ የክሪስታል ፓላሱ ተከላካይ ማርክ ጋይ ለማስፈረም
ከፍተኛ ፍላጎት ማሳየቱ ተገልጿል። ይህንንም ተከትሎ ማንቸስተር ዩናይትድ ዝውውሩን ከረጅም ጊዜ ተጫዋቹ ፈላጊ ሊቨርፑል ለመጥለፍ ሙከራ ሊያደርግ እንደሚችል ተሰምቷል። ተጫዋቹ ባሳለፍነው የክረምት የዝውውር መስኮት በባከነ ሰዓት ወደ ቀዮቹ ሊያደርገው የነበረው ዝውውር በአሰልጣኝ ኦሊቨር ግላስነር ምክንያት መስተጓጎሉ የሚታወቅ ጉዳይ ነው። አሰልጣኝ ሩበን አሞሪም ከቅዳሜው የቶተንሃም ጨዋታ አስቀድመው ጋዜጣዊ መግለጫ ሰጥተዋል። እኛ አሁንም በደንብ መሻሻል እንዳለብን መዘንጋት የለብንም። ለቶተንሃሙ ጨዋታ ሜዳ ላይ ለሚፈጠረው ነገር ሁሉ ዝግጁ ነን ሲሉ ተናግሯል። በመደበኝነት ጨዋታዎችን ማሸነፍ የምንፈልግ ከሆነ አሁንም ይበልጥ መሻሻል አለብን። እኛ ሜዳ ላይ ከቶተንሃም የተለየ የጨዋታ ስልት ነው የምንከተለው። እኛ የተሻለ ቡድን ነን፣ የተሻለ የራስ መተማመንም አለን። አምና ከነርሱ ጋር ስንጫወት ከነበረው የተለየ ነገር ከተጫዋቾች ይጠብቃለሁ። በውድድር ዓመቱ ብዙ ግብ ማስተናገዳችን ያን ያህል አሳሳቢ አይደለም። ነገር ግን በዚህ ላይ መሻሻል እንዳለብን መዘንጋት የለበትም። ባለፈው የኖቲንግሃም ጨዋታ በሳጥን ውስጥ ችግሮች ነበሩብን። ምክንያቱም ከሳጥን ውጪ ተጋጣሚ ክሮስ እንዲያደርግ ስንፈቅድ ነበር። በዚህም ሳምንት በዚህ ላይ በደንብ መስራት ችለናል። በአውሮፓ መድረክ አለመሳተፋችንን በአዎንታዊ መንገድ ልናስብ ይገባል። በግሌ ከጠየቃችሁኝ በሻምፒዮንስ ሊጉ ብንሳተፍ እመርጣለሁ። ምክንያቱም ሻምፒዮንስ ሊግ ብዙ ገንዘብ ያስገኛል፣ ተጫዋቾችንም ያነሳሳል። ሆኖም በዚህ ውድድር ላይ አለመሳተፋችንን እንደ አዎንታ እንወስደዋለን። ሮናልዶ የሚሰጠው ሀሳብ ሁልጊዜ ከፍተኛ ተጽዕኖ እንደሚፈጥር ያውቃል፣ ግን ትኩረት ልናደርግ የሚገባው በራሳችን መጻኢ ጊዜ ላይ ነው ብለዋል። ክለባችን ባለፉት ዓመታት በርካታ ስህተቶች እንደሰራ ይታወቃል። እኛም ይህንን ለመቀየር ነው የምንሰራው። ትኩረታችንን በራሳችን ላይ አድርገን መስራት አለብን። እኛ ብዙ ነገሮችን ለመቀየር እየሞከርን ነው። ይህንንም አጠናክረን ልንቀጥል ይገባል። በሚገባ እየተሻሻለን እንደሆነ እናውቃለን። ያለፈውን ነገር ሳንረሳ በመሻሻል ሂደታችን ልንቀጥል ይገባል ሲሉ ፖርቹጋላዊ አሰልጣኝ ሩበን አሞሪም ተናግረዋል። እንግሊዛዊ አማካኝ ኮቢ ሜኖ በጥሩ የዝውውር መስኮት ከማንቸስተር ዩናይትድ በውሰቱን ለመልቀቅ ይፈልጋል። ሆኖም ነገሮች በዩናይትድ ሰዎች ውሳኔ የተመሰረቱ ቢሆንም ተጫዋቹ የመግዛት አማራጭ ባልተካተተበት የውሰት ውል ክለቡን መልቀቅ ይፈልጋል ተብሏል። የእንግሊዙ ክለብ ዌስትሃም ለኮቢ ሜኖ ወደ ክለባቸው ከመጣ በቋሚነት እንደሚጫወት ማረጋገጫ መስጠታቸው ተገልጿል። በተጨማሪም የጣሊያኑ ክለብ ናፖሊ አዲስ አማካኝ ለማስፈረም እየተንቀሳቀሰ ሲሆን ኮቢ ሜኖ በራዳራቸው ውስጥ የሚገኝ ተጫዋች እንደሆነም ተነግረዋል። የሰር ጂም ራትክሊፍ ኩባንያ ኢኒዮስ ለቀድሞ አጋሩ ቶተንሃም ሆትስፐር 11 ሚሊዮን ፓውንድ የካሳ ክፍያ ለመክፈል ተስማምቷል ተብሏል። ኩባንያው ከለንደን ክለብ ጋር የስፖንሰርሺፕ ስምምነት እንደነበረው የሚታወስ ሲሆን ለዓመታትም በአጋርነት መስራት ችሏል። ሆኖም የሰሜን ለንደኑ ክለብ ኩባንያ በስፖንሰርሺፕ ስምምነቱ ላይ ያስቀመጣቸውን መመሪያዎች በመጣስ መፈጸም የነበረባቸውን ክፍያዎች ሳይፈጽም ቀርቷል በሚል ክስ አቅርቦበት ቆይቷል። ይህንን ተከትሎ ኢኒዮስ ክሱን በመቀበል ለክለቡ 11 ሚሊዮን ፓውንድ ክፍያ ለመፈጸም መስማማቱም ተገልጿል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።